አብርሽም ልጄ ነው፣ አንቺም ልጄ ነሽ። እኔ ደግሞ ሁለታችሁን ስትስማሙ ነው ድምቀቴም ደስታዬም ሰላሜ። ወይኔ በላቸው ሩታዬ ወልደሻል፣ እውነት ወልደሻል፣ ወልደሻል። እውነቴ ነው የምላችሁ ቤተሰብ ፊቷ ድክም ብላሉ። ወልደሻል አሉ ወልደሻል። ለማንኛውም ወደ ገደለው እንግባና አብርሃምና አንቺ ታረቁ። የምጥሽ ጊዜ ስቃይሽ መከራሽን ቆም ብሎ ማየት አለበት። አዎ ማየት አለበት። አንተ ወስላታ የሆንክ ልጅ ማየት አለበት። እውነቴ ነው የምልህ ሚስትህ የልጅህ እናት ምን አክል መስዋዕትነት እየከፈለች መሆኑን ልጅህን ስትወልድልህ በስንት መከራና ስቃይ እንደምትኖር እንደምትወጣው ደግሞ ቆመህ ከዛ በኋላ ከሴት ጋር መለጣጠፍ ታቆምልናለ ማለት ነው። በነገራችን ላይ ጋይስ እንግዲህ ሊታረቁ ነው፣ ያው ቃል ገብታለች። ስለዚህ አብርሃም ከዛች ሴትዮ ጋር ይመጣልንም ማለት ነው። ጨጓራችን እንዳው ቂቤ ሊጠጣ ነው መሰለኝ፣ ማለት ሊያርፍ ነው። እውነቴ ነው የምላችሁ መለጣጠፍም ይሁን ምንም ሊቆምልን ነው ማለት ነው። በቃ እልል በሉ። አዎ እልል በሉ። መቼም ትልልቅ ሰዎች ገፍቶ ሴትዮቱ ጋር አይመለስም፣ እውነት አይመለስም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እና ሩታዬ አልወለድሽም ነው በቃ ዛሬም ብቃልሽ ዛሬም ብቃልሽ። ግን እኮ ድክምክም ብሏታል። እኔን የኔ ውድ አይዞሽ በርቺ ጠንከር በይ፣ ወልደሽ ለመሳም ለማቀፍ ያብቃሽ። ወልደሻል አሉ፣ ሲጀመር ወልደሻል አሉ እና እንዴ ከዚህ በኋላ ምን ቪዲዮ ነው የምለቁልን? እኔ እንጃ፣ እኔ አላቅም። ለማንኛውም ሩታዬ ታረቂ፣ የልጅሽ አባት የሚያክልሽ ሰው የለም። አሁን ስደቡኛል፣ ኮሜንት ስር እንዳትሳደቡ፣ እውነት እንዳትሳደቡ። አሁን እነሱ ስራ ነው እየሰሩ ካሉ ቤተሰብ ልትሳደቡ ነው። እውነቴ ነው የምለው ትሳደባላችሁ። ስለዚህ በቃ ቤተሰብ ማትሳደቡ፣ እንቅጭዋን እናውራበት። አዎ እናውራበት፣ ተፋቱን። ቤተሰብ እንዳትሳደቡ እና ያው ጋሽዬም ገብተዋል፣ ታውቃላችሁ። ጋሽዬም ገብተዋል፣ የቢኒ አባት ገብተዋል፣ የፈረንጆ አባት ገብተዋል። እና ማን ከማን ያንሳል? የሩታዬ እናት መግባት አለባት። አዎ ማን ከማን ያንሳል? ማንን ከማንም አያንስም እንዴ። ሁለቱ በቃ ቀጥ እንዴ። ከጋሽዬም ጋር አውርተናል፣ ከአብርሃም እህቶችን ጋር አውርተናል። ሁላችንም ተሰባስበን እንግዲህ ትታረቃላችሁ። ጎንበስ ብሎ ይቅርታ ይጠይቃል ተብለዋል፣ አብርሃም ማለት ነው። እና ይቅርታ ይጠይቃል። ወይኔ አብርሃም አሁን ምን ብለህ ነው? እሺ በቃ ከዚህ በኋላ ከሴት ጋር አልሰራም ልትል ነው ወይስ አልለጣጠፍም ልትል ነው? አንተም ወስላታ የሆንክ ልጅ ማለት ነው። እኔ እኮ ሰው ስትረዳ እኮ አደንቃለሁ እኮ። አንዳንዴ እኮ ሼም የሚዘኝ ልናገረው ማለት ነው። ሰው ይረዳል፣ ሰው ይተባበራል፣ ዩቱብ ቻናል ከፍቶ ሼር ያደርጋል፣ ምናምን ያበረታታል። ይሄ ነገሩ ደስ ይለኛል። ቀጥሎ በዙሪያው ያሉ ሰዎችን እንዲለወጡ ይፈልጋል። ይሄ ነገር ደግሞ ሼም ይዘኛል፣ ልወርድበት ማለት ነው። ልወርድበት እንዴ! ምን ሆነህ ነው? በዝሙት በቃ እኔ ሰው ስለሚረዳ ሰው ስለሚተባበር የምጠብቀው በትልቅ ቦታ እንጂ እንደዚህ ዝፍጥ ባለ በወረደ ቦታ እንዳገኘው እንዳየው አልፈልግም። ለዛ ነው ጋይ ሰው ብናገረው እንኳን ማለት ነው ብናገረው እንኳን በቃ ትልቅ ሰው እንደ ትልቅነቱ በቃ አላ አይደለ ሰውን የሚረዳ ሰው ቅልብ ያለው ሰው ነው አይደለም። እናንተ ተለውጣችሁ ሌላኛም ሰው ይለወጥ የምትሉ ከሆነ ቅልብ ስላላችሁ ነው። ስለዚህ ቅልብ ያለው ሰው ደግሞ ቅልብ ካለው ጋር እንጂ ከእንደዚህ አይነት ዝተር ሴትዮ ጋር መሆን የለበትም። አዎ መሆን የለበትም ነበረ። ግን ያው አሁን በቃ እና ዛሬ ራሱ በእንደዳ ቤት መጣ እኮ እናንተ፣ በባሴ ቤት ማለት ነው። ቪዲዮ ደግሞ አዲስ ነው ጋይስ፣ የምሬ ነው የምላችሁ አዲስ ነው። ትላንትና ኢንስታግራም ላይ ላይቭ ገብተው ነበረ ባሴና ቤቲ ናት ማናት ማርቲ ናት መሰለኝ፣ አላቃቸውም ነው ስማቸው አይለየልኝም። ከዛ ጸጎሻ ነበረች ላይቭ ላይ ነበሩ፣ እዛ ጋር የቀረጹትን ቪዲዮ ከዛ መንገድ ጀምረው ሄደው ምግብ እየበሉ ምናምን፣ አብርሃምም አለ እዛ ጋር። እንዴት ብለህ ነው ሄድከው ወደ አዲስ አበባ? መቼ ሄደው ነው? ትላንትና እንደ ቡታጀራ እንደ አዲስ አበባ በቃ መመላለስ ጀመርክ። ተመላለስ፣ እውነት ተመላለስ። እና እንግዲህ አሁን ሊታረቁ ነው ማለት ነው። ቤተሰብ ምንም ማድረግ አይቻልም። ስለዚህ ያው ማን ከማን ያንሳል? ሁላቸውን ገብተውበታል። ሁላቸውን ገብተው ከዚህ በኋላ ለምድር ለሰማይ ቃል አስገብታችሁ የሩታ ቤተሰብና የአብርሃም ቤተሰብ ለምድር ለሰማይ ቃል አስገብታችሁ እባካችሁ ከድራማ እንዲወጡልን አድርጉ። ማለት ይሄ ተንከሲስ የሆነ ድራማ እንዲያመጡብን አንፈልግም። የእውነት እኮ አልተጣሉም እናውቃለን። ግን ማለት ነው አንዴ ገብታችኋል፣ እናንተም ንጉቡ ተብላችኋል። ያው ምንም ማድረግ አትችሉም እንዴ። የገቡበት መቀመቅ መውጣት ያቅታችኋል። አንዳንዴ ማለት ሲያቅታቸው ቤተሰብ አምጥተው ጥርቅቅ እንደ እርጉዝም ግብት ያደርጓቸዋል። ምን ይባላል? ምንም አይባልም። ቤተሰብ ደግሞ ፈርዶበታል። ትዳራቸው እንዲሰምር ይፈልጋሉ። በጭቅጭቅ እንዲሆን አይፈልጉም። ይሄ ትዳር በጭቅጭቅ ተጀምሮ አሁን በቀልድ የተጀመረው ነገ እውነት ይሆናል ብለው ይፈራሉ። ገባቸው አይደለ? ልጅም ደግሞ ያለ አባት ማሳደግ ከባድ ነው።
አቶ አያልቅበትም ደግሞ አይፈልግም። ገባቸው አይደለ? ልጁን ማለቴ አይፈልግም። ምንድነው የማይፈልገው ታዲያ? ከዛች ሴትዮ ጋር ለምንድነው የሚሰራው? ለምንድነው የምትሰራው አንተ? በቃ ካሁን በኋላ ልጅህን የሚያፍርበት ቪዲዮ እንዳትሰራ፣ እውነት እንዳትሰራ ማለት ነው። እና ውድ ቤተሰቦች እንግዲህ የሁለታችሁ ድምቀቴም ሰላሜም እናንተ ሁለታችሁ ስትስማሙ ነው ብላለች። ስለዚህ እኔ ከሩታ እናት ጎን ነኝ። አዎ ጎን ነኝ። እኔ ከእሷ ጎን ነኝ። እናንተም የእናንተ ሰላም የእናንተ ደስታ እናንተ ሰላም ስትሆኑ ነው የኔም ሰላሜ የኔም ደስታዬ ድምቀቴም አለች። እኔም እንደዛ ነኝ። እኔ የለውበትም። ብትፋቱ ብትለያዩ ተለያዩ ተፋቱ አልልም። እኔ የራሴ ትዳር እንዲፈርስ ፈልጋለሁ። አልፈልግም። ስለማልፈልግ የሌላኛውም ሴት ትዳር እንዲፈርስ አልፈልግም። አዎ እውነቴ ነው የምላችሁ። እናንተም አትፈልጉም። አስረግጬ ነው የምነግራችሁ። አትፈልጉም። ከማይሆን ትዳር ታዲያ አይቀርም ወይ ልትሉ ትችላለች። ድራማ ነው ድራማ። ህዝብ ላይ ለውጥ በጥቤ የሚጫወቱት ሁለቱም ተጫውተውብናል እኮ። ዘንድሮ ምን አስቀሩልን? ምንም አላስቀሩም። 2 ዓመት ነው ከጀመሩን። ፈጣሪ ሆይ እንዴ! እስከ ዛሬ ድረስ የሚሰራው ነገር እውነት የሚመስለው አለ አይደል እንዴ? እውነቴ ነው የምላችሁ። እንዴ ዶንቆሯን ነው እኛ እያወቅን እውነቱን ተናግረን በመሸበት ማደር የሚልህ ነገር ነው አለና አሁን ቀልጠፍ ብላችሁ አብርሃም ሄደህ ይቅርታ ጠይቀህ ከዛ በኋላ ታረቁና ከዛ ይሄ የቤተሰብ ቅልቅል ደግሞ የቤተሰብ ቅልቅል ቪዲዮ ብትለቁስ አሁን የቆየ ቪዲዮ አሁን አለብኝ ብሎ የሚያያለ በሰዓቱ ሲሆን ነው የሚያምረው የሚጣፍጠው። ሰው እኮ የሆነ ነገር ሲያደርግ ደህና ነገሩ ይፖስታል። እናንተ ደህና ነገሩ አስቀምጣችሁ የማይረባ ነገር ትፖስታላችሁ እንዴ? ሁሉንም ነገር እኮ በጊዜው ነው የሚያምረው። እውነቴ ነው የምላችሁ እንዴ ያለ እድሜ አሁን እድሜያችሁ ካረጃችሁ ካለፈ መውለድ ትችላላችሁ። ሴቶች አንችልም አይደል? እድሜያችን ከሄደ አይቻልም ይባላል። እኔ ሞክሬው አላውቅም፣ ገና ነኝ። ባጃችሁ ግቡ። ግን አይቻልም ይባል የለም። እናንተም እንደዛ ናችሁ። ቪዲዮችሁ ማለት ነው አክርማችሁ አግማምታችሁ አቆሽሻችሁ አምጥታችሁ የምትለቁልን ማንም በጉጉት የሚያየው አለ ብዬ አላስበውም። እውነቴን ነው የምላችሁ ስለቆየ ብቻ ማለት ነው ቤተሰብ። ስለዚህ ሩታዬ ከወለድሽም ደግሞ አቆይተሽ እንዳትለቂ፣ በጊዜ ልቀቂ። በጊዜ ብትለቂ ነው የሚሻላችሁ ሁለታችሁም፣ አብርሃምም አንተም ማለት ነው። ሩታ እርግጠኛ ነኝ ስትወልድ በአብርሃም ቤት ነው የሚለቀቀው። ህዝቡ በጠቅላላ አብርሃም ጋር ስለሆነ ማለት 400 ምናምን ሰብስክራይብ ስለሆነ። ግን ፓርቱ በአንድ ቤት ፓርቱ ዋን በአንድ ቤት ፓርቱ በአንድ ቤት ስትለቁ ደግሞ በቃ እንትን ይሆናል። ግን መጀመሪያ ታረቁ። እንደው አብርሃም ጋይስ እሪ በሉ ከአሁኑ በኮሜንቱ ማለት ነው። ሲታረቁ ማለት ነው ጋሽዬ ዱላ ይዞ ማለት ነው ጋይስ ዱላ ይዞ ይቅርታ ጠይቃት። ከዚህ በኋላ ከሴት ጎን እንዳላይ፣ ከዚህ በኋላ የማይረቡ ሴቶች ጎትተህ ብታመጣ በዚህ ዱላ ወሽመጥህ ቆርጧል፣ ወገብህ ቆራርጬ ነው ምጥልህ ብሎ ቃል ያስገባለን። የምሬ ነው ምላችሁ። ይሄ ቃል ካስገባለን እኔ ደስ ይለኛል። ሌላ እንደ በጊ መስል ጎትቶ ያመጣልናል። ተጎትታ ትመጣለች። ምድረ ዝፍት አሰዳቢ ሁላ በዛ ላይ ደግሞ እንደምታፈቅረው እንግዲህ ማታም ተናገረች እኮ ማናት እቺ ሄርሜላ የምትባለዋ ማለት ነው። እሷ ስትሰደብ ደግሞ አትወዱም፣ እውነት አትወዱም እናንተ ዝሙተኞች ማለት ነው። ሁላችሁም እኮ አይደለም የምትደግፏት ነው የምላችሁ። እውነት ትደግፏት አላችሁ። እሷ ምን ነው የሚደገፈው? እንደው እሷ ጋር ሲሰራ ማለት ነው የአብርሃም ደጋፊዎች ልንገራችሁ ነው፣ የምሬ ነው የምላችሁ። ከእሷ ጋር ሲሰራ ማለት ነው አብርሃም እንዳይቆሽሽ፣ እንዳይሰደብ፣ እንዳይነቅ ከእሷ ጋር አትስራ፣ ከእሷ ጋር ራቅ። አክቷ ደስ አይልም። ባለትዳር ነህ፣ የልጅ አባት ነህ፣ ተከብረህ ኑር። ጥሩ ስራ ላይ በርትተህ ስራ፣ ፈጣሪን አታስከፋ ማለት አለባችሁ። በዛ ላይ ደግሞ እናታ ሩታ ተመስገን ማለት አታውቅም። ወልዳለች ግን ፈጣሪዋን አታመሰግንም። እቺ እንደዚህ ብላችሁ የምትሳደቡ ልጆች በህግ አምላክ ይሁንባችሁ። ተው። እኔ ራሱ ወንጀል አታስገቡኝ እና ፈጣሪያቸው ሁላቸውም አያመሰግኑም። እውነት አያመሰግኑም። አንድ ሰው አሁን ይሄ ተስተካክሎልኛል እግዚአብሔር ይመስገን ሲሉ ሰምቻቸው አላውቅም። ቶ እናንተ እውነቴ ነው የምላችሁ ዩቱበሮች በጠቅላላ ሙሻ ሩታና አብርሃም ሁሉም አንድ ቀን ደስታው ማን አለ? የተንቢ ብቻ ናት። ከየተንቢ ውጪ ሌላኛው ዩቱበር እኔ ደስታው ሲገልጽ አይቻለሁ እንዴ? ማን አለ? ብሩኬም እንደዛ የሆነ ቀን ሀይሚም እነዚህ ሌሎቻቸው እነዚህ ከና አብርሃምና ሩታ ዙሪያ ያሉትን በጠቅላላ አንድ ቀን ፈጣሪውን አመስግኖ አያውቁም። በጠቅላላ ማለት ነው። ለማንኛውም ሰላም ሁኑልኝ ውድ ቤተሰቦቼ።